ሲታይ ነው ገንዘብ የሚመጣው። እናንተ ስትወዱት ስራውን ስትወዱት ስትከታተሉት ነው ገንዘቡ የሚመጣውና አብዛኛው ሰው አሁን ቪው ትንሽ ሲሆን ምናምን የሚያቆመው በቃ እንትን ማች አላደርግ ሲለው ነው። በቃ የሚያወጣው ወጪና የሚመጣው ገንዘብ ከነ በቃ ማይገናኝ ነው። ማይገናኝ ኪሳራ ብቻ አይደለም ኪሳራ እና ለዛ ነው አሁን አብዛኛው ጊዜ ለምንድነው ይሄ ድራማ የቆመው ለምንድነው ትላላችሁ አይደለ? እንደዛ ትላላችሁ እናንተ። እኛም ባይቆም በጣም ደስ ይለናል እኮ ያው ሁሉ የተለፋበት ነገር ምናምን ሁሉም ሰው በቃ ፖስት አድርጎ ዩቲዩብ ላይ ድራማ የሚያቆም ሰው በሙሉ ባይቆም ደስ ይሏል። ልፋቱ ከንቱ ባይሆንበት ደስ ይሏል። ግን መቆሙ ከእናንተ በላይ እናንተ ኖርማሊ ድራማው ስለቆመ ብቻ ነው የሚደብራችሁ። ግን ያ ሰው በጣም ክስርስር ብሎበት ነው በቃ ድራማውን የሚያቆመው። እና እንደዚህ አይነት ነገር ሲኖር ለመረዳት ሞክሩ። አሁን አንዳንድ ኮሜንት ያለው ምን አይነት ኮሜንት ያለው መሰላችሁ? እዚህ ቻናል ላይ እንዳትገቡ ድራማ ወዲያው ነው የሚያቆሙት፣ ጀምረው አይጨርሱም ምናምን ከዚህ በኋላ እዚህ እንትን ላይ ጀምራችሁ ማትጨርሱ ነው ማለት ስድቦች ምናምን ሁላችሁም አይደላችሁም፣ ግን አብዛኞቹ ይሳደባሉ። በቃ ማለት አንደርስታንድ ሊሞሉ ነው። ዙዬ የት ጠፍተሽ ነው? ይሄ ማለት እንዳልኳችሁ ነው። ኪሳራው ሰርቶ ለለቀቀው ሰው ነው። አዎ በጣም ጌታን ዙፋን ይሄ ማለት ይሄ ኖርማል ኦዲየንሱ አንድ ቀን ይሄ የስራውን ቢያየው ሲሰራ ኖርማል ይሄ 30 ደቂቃውን 40 ደቂቃውን ሳይሆን ኖርማል ስራውን ቢያይ በቃ በጣም የምትረዱን ይመስለኛል። እና እንትን አትበሉ፣ እንደዚህ አይነት ኮሜንት አትጻፉ እና እንደዛም አይሰማችሁ ማለት ለምንድነው የኛ ቃል የማይከበረው? በቃ እዚህማ አይሰሙንም፣ አንፎሎ ቻሌንጅን ጀምር ትላላችሁ ምናምን አብዛኞቻችሁ በቃ ያ ሰው ወዶ አይደለም እንዲታይለት እናንተ እንድታዩለት ነው የጀመረው ስራውን። ግን የተወሰነ ሰው ብቻ ካየው ማለት ነው በቃ ኪሳራም አይደለም በቃ ክስርስር ነው የሚለው። ስለ ዩቲዩብ እናቴ ዩቲዩብ ላይ አብዛኞቹ ድራሞች እየተጀመሩ ምናምን ይቆም የለ እና እሱ ከምን አንፃር እንደሆነ እየነገርኳቸው ነው። አይመጡም ዜድዬ 100 ሺህ አስገቡትና ልውጣ በቃ 90 ሺህ ሞልታችኋል ልውጣ 10 ደቂቃ ምናምን ታብታቢና አንዴ 100 ሺህ እናቴ አመሰግናለሁ። መጀመሪያ አመሰግናለሁ እና አንደርስታንድ ለማድረግ ሞክሩ እሺ። ጌታን በቃ ሁሉም ሰው ፖስት የሚያደርገው ሰው በሙሉ ማለት ነው በቃ ዩቲዩብ ላይ ድራማ ፖስት የሚያደርገው ሰው በሙሉ ድራማው ቢታይለት እና ሁላችሁም ብትወዱለትና ሰፖርት ይሄ እንዴት ነው በቃ ሐሳብ አስተያየታችሁ ምናምን። በእርግጥ ኔጌቲቭ ኮሜንት እኮ ቆንጆ ነው ስራውን ለማስተካከል ምናምን ይጠቅማል። ግን ይሄ አይደለ ተስፋ የሚያጨልም አይነት ኮሜንት ባይጻፍ በቃ አንፎሎ ቻሌንጅን ጀምር ይሄ ድራማ እንደዛ ማለት በጣም በቃ ለዛ ሰው ኪሳራ ነው። እንደዛ ለሚያደርገው ሰው ደግሞ ትንሽ ኪሳራ አይደለም እንደነገርኳችሁ። ያለኝን አቅም በሙሉ ነው በቃ አሟጥጬ መስራት የምፈልገው። ሌላው የፈጣሪ ስራ ነው። አይ በቃ ኮሜንቱ እንትን ይልሻል በቃ ማለት ለሚያደርገው ሰው እዛ ባለቤት ለሆነ ሰው በጣም ከባድ። አሜን ዙፋንዬ አሜን። እሺ 100 ሺህ ታብታብ አስገቡ። አዎ ሮዚዬ አዎ ማለት በእርግጥ አይታይባቸውም እኮ እነዛ ሰዎች፣ ምክንያቱም የሚያዩት ሰዎች ኦልሬዲ እየተከታተሉት ነው ወደውት ነው። እና እንደዛ መሆን የለበትም። ግን የነሱ ነገር ብቻ ደግሞ እንትን የለውም ጥቅም የለውም። እሺ ዙዬ በቃ ሰላም እደርሽ እናቴ። ስትግን ምን ሆና እንደሆነ አልነገርሽኝም። የለችም ተመድ ነው ሪች ታወሩ ነበር ሪፕሌይ ተደራረጉ ነበር ምናምንና የለችም ሰሞኑ ነው ወይስ ስም ቀይራ ነው? ሪች ነበር የሚለው የአካውንቷ ወላሂ። ኧረ በስመ አብ ጌታ ምን ሆነሽ ነው እያልኩኝ ነበር። ኧረ ሳቂ አንቺ ምን አለብሽ ጌታ። እኔ በቃ አንቺና ዙዙ እናወራ ስለነበረ ብዙ ጊዜ ቀይሬ ነው። ይሄው በቃ ተገኘች ዙዙ። እሺ እናቴ በቃ አሁንማ ገባኝ እኮ። እና ቅድም ሪች ብዬ ስጠይቅ ለምን ጸጣልሽ ሮዚ?
ቅድም ጠይቄ ነበር። አባርጉ ጋይስ ታብታብ እና 100 ሺህ አለችው። እስካሁን ስታደርቀኝ አልነበረ እንዴ? ለካ ነበረች። እኔ የት ሄደች እላለሁ። አመሰግናለሁ። ይሄ ያው ማለት የምታወሪው ሰው ድንገት ሲጠፋ ምናምን